አንቺ ሳትቀመጪም እንዴ ነው አሚን? ሁሉ ነገር እኮ ቀርቧል። ይሄው ቤት ውስጥ ሰራተኛ ይቀጠር ብዬ ብላት እኔ በቃለሁ ብላ ሻፈረኝ አለች። ምን ማለት ነው እኔ በቃለሁ ማለት? ቤታችን የመጣችው እኮ ምራታችን ሆና እንጂ እኮ ሰራተኛ ሆና አይደለም የመጣችው። እኔ እኮ ስራ እስከጀምር ነበር ያልኩት። መቼም ነው አንቺ ስራ የጀመርሽ ቀን ይሄው ዝኑ ናት የምትጎዳው። እውነት ለመናገር ነው ከመጣች በኋላ የሰውነት ለውጥም ይታይብሻል። እንዴ እኔን ያል ምን አደረኩላትና ነው? ትቀልጃለሽ እንዴ? ልጄ እኮ ምራት አይደለም ሁለተኛ እናት እኮ ነው ቤቴ ድረስ ያመጣልኝ። እኔ ብለው ነው ምስጋና አልገባም እንዴ? ባል መሆኑን ለማሳወቅ ነው መሰለኝ ማምሸት ጀምሯል። እንዴ ባሉ ሁሉ ውጭ ያመሻል ያለሽ ማን ነው? ለምሳሌ ይኸው ለይኩን በጊዜ ነው ቤት የሚገባው። እንደ ሰው እንኳን አንድ ሁለት ብሎ ውጭ አያመሽም። ተሳሳትኩ ለይኩን? ልክ ስራዬ እንደጨረሱኝ የሚታየኝ እንቅፋት ሳይሆን ሚስቴ ነበረች። አንዳንዴ ስራዬን ሳልጨርስ ስትናፍቀኝ በ10 ሰዓት ላይ በሬ ወደ ቤት ይመጣ ነበር። እማዬ መጥቻለሁ። እማ አንቺ ደግሞ ማነሽ? ቤቴ የምትሰሪያለሽ? ምን ፈልገሽ ነው? ሰላም ዶክተር ፋኑኤል፣ ሮማን እባላለሁ። ምናልባትም ይህን ስም ከዚህ በፊት ሰምቶ ታውቂ ይሆናል። ያው የወንድሜም የግል ሐኪም እንደሆንኩ በደንብ አድርጌ ያውቃል። የእነ ናሆም አክስት? በትክክል አግኝተኛል። እኔ እናንተ የምናወራው ትልቅ ሚስጥር አለ። አራት ብለህ ብናወራ ይሻል። ቆይ ቤቴ እንዴት ልትገቢ ቻልሽ? ቆይ እናቴ የት ነው ያለችው? እማዬ እማዬ! አትልፋ፣ እናትህ እዚህ። ምን ማለት ነው እዚህ የሉም ማለት? ያንተን ትልቅ እርዳታ ፈልጌ ነው ቤት ድረስ የመጣሁት። እስኪ አረፍ በል። ስለምን እርዳታ ነው የምታወሪው? እኔ ሲጀመር አንቺን የት ነው የማውቅሽ? በያውን በክብር ቤት የለቀሽልኝ ውጪ። ብትረጋጋ የሚሻል ይመስለኛል። ያው ማለቴ ለእናትህ ስትል። ለእናትህ ስትል? ምን ማለት ነው ለእናትህ ስትል ማለት? ረጋ በል ዶክተር። እናቴ የት ነው ያለችው? የምፈልገውን ነገር እስከማገኝ ድረስ እናትህ ከኔ ጋር ነው የምትቆየው። ንገሪ፣ ከኔ ምንድን ነው የምትፈልጊው? ተረጋግተህ ቁጭ በልና እንነጋገር አልኩህ እኮ። ተቀመጥ። አይዞህ፣ ትልቅ ነገር አልደምታለብኝ። አንተ ጋር መጣና የካንሰር ሕክምና ምርመራ ተደርጎልኛል። ውጤቱን ቀይሯል። በቃ ይቺ ብቻ ነው የምትሰራው። ምን? እውነት ግን ይሄ ልጅ እንዴት ነው እስካሁን ያመሸው? ኧረ አሁን እየመጣው ነው ብሎ ደውሎልኝ ነበር። አታስቡ፣ ከወንድሙ ጋር ነው ያለው። ድሮ ዳጊና ናሆም አንድ ላይ ሲሆኑ ጠብ አይጠፋም ነበር። አሁን ግን አረ እንደው ይሄ ጠብና ክርክር የሚባል ነገር ከዚህ ቤት ይራቅልን። አሜን። ምራት ስትመጣ ልጅ ተረሳች ማለት ነው እንዴ? አንዱን እንኳን ወደ ላይ አስልኩት። ስለ እናትህ ምንም ሀሳብ አይግባ። እቺ ዝናሽ ተብያዋን ብቻ አንተ አሳምንልኝ። እናትህ ምንም ጭረት ሳያርፍባት ነው ይልክ የሚመጣው። እያረግሽ ያለሽው እኮ ትልቅ ወንጀል ነው። እና ወንጀል ሆኖ ለፖሊስ ልከሰኝ ነው? ክሰሰኛ። ትሰማኛለህ? እኔ ሮማን ያሰብኩትን ሳላሳካ አርፌ የምቀመጥ ሰው አይደለሁም። እሺ፣ ይልቁንስ ነገ ሆስፒታል እመጣለሁ። ለለይኩን አጋነን እህትህ ለመኖር 1 ዓመት ነው ይቀራት ብለህ ትነግረዋለህ። ትሰሚኛለሽ? ይሄንን በፍጹም ማድረግ አልችልም። መቼም ሮማን ምን አይነት ሰው እንደሆነች በወሬ ሰማ ይመስለኛል። ቆይ ለምንድን ነው እኔ እንደዚህ አይነት ነገር ውስጥ የምታስገብኝ? እኔ እኮ የቤተሰቡ የግል ሐኪም ብቻ ነኝ። ታደል ሆኖ በዚህ ሰዓት ያስፈልገኝ አንተ እርዳታ ብቻ ነው።
ይልቅ ስለመሸ ወደ ቤት መሄድ አለብን። በኋላ ደግሞ ሚስት መታ ሌላ ነገር እንዳታስብ። አምራን እቺ ሴትዮ ደግሞ እዚህ ምን ታደርጋለች? ብቻ ሚስቴ ያልካት ሴት ይቺ እንዳትሆን። ለነገሩ እኔን አያገባኝም። ሰማኛለህ? ሚስጥራችን ሚስጥር ሆኖ መቆየት አለበት። ከኔ እናንተ ውጭ ማንም ሰው ማወቅ የለበትም። ኦኬ? አልገባኝም። ስለምን ሚስጥር ነው የምታወሩት? አይዞሽ፣ አንቺን የሚጎዳ ሚስጥር አይደለም። እዚህ ምን እየተካሄደ እንደሆነ ልትነግረኝ ትችላለህ? እስክንጋባ ድረስ እንደዚህ አይነት የፍቅር ቃላቶችን እየነገርኩኝ ብታኛ በጣም ነበር ደስ የሚለኝ። እሱን ለልጅ ታወራላታለህ ማለቴ ከኔ ጋር ለምትወልደው ልጅ ማለት ነው። የሆኑን እንኳን አስቤው አልነበረም፣ ግን ባወራስ ችግር አለ? እንደውም ታውቃለህ ከሆነውን አቅለሽልሽኝ ምናምን እያልኩ ነው። ወይኔ ጉዴ! አሁንስ እየተጃጃልኩ ነው መሰለኝ። ምን እንደሚናፍቀኝ ታውቃለህ? የሆነ ጊዜ ሰርፕራይዝ ብዬ አርግዣለሁ ስልህ በቃ መልሼ እደውላለሁ ማለቴ ኤርሚያስ። አርግዣለሁ ስትይ የሰማሁት ቆይች ሴትዮ አሁንም ከዛ ቤተሰብ ዙሪያ ማንዣበቧን አላቆመችም? ደግሞ ምን ፈልጋ ነው በማታ ቤት ድረስ የመጣችው ነው? ወይንስ አሁንም ከቤተሰቡ መሀል መርዝ መርዘ ግደልልኝ አለች? በፍጹም እንደሱ አይደለም። ቆይ እንዴት መጣሽ? ወደ ቤት ገባለሁ ብለሽኛል ነበር እንዴ? ለነገሩ ለካ ሚስጥር ነው። ለማንኛውም እኔ መጣሁት ማዘር ደውለው ስለጠሩኝ ነው። ማለት እማዬ ላንቺ ደውላለች ነበር እንዴ? ስመጣ ግን እናትህን ሳይሆን የሰይጣን አውሬን ያገኘሁት። እስኪ ንገረኝ፣ በትክክል ካንተ ምንድን ነው የምትፈልገው? ምንም አይደለም። በቃ እኔ ጋር ሆስፒታል። እስኪ መጀመሪያ ተረጋጋ ዶክተር። ለማሸት ስትሞክር እኮ ቃላቶች ራሱ እኮ እየከዱ ነው። ስለዚህ ተረጋጋና እውነቱን ብቻ ንገረኝ። በቃ እኔ ጋር እየታከመች ነው። ማለት አለ አይደል የኔ ታካሚ ነች። ምን? ለነገሩ ሴትዮዋ ከድሮም እኮ ጤነኛ አልነበረችም። እና ከአንገት በላይ በደንብ አከምካት? ያው ችግሯ ያለው እዛ አካባቢ ነው ብዬ ነው። እኔ ተጨርቄ አንቺ ትቀልጃለሽ አይደል? የአቶ ሊኩን እህት መሆኗን እኮ አላውቅም ነበር። በቃ እንደ ማንኛውም ህመምተኛ ሆስፒታል ድረስ መጣችና ታከመች። እና በሚስጥር ያዝልኝ እያለች ያለችው ህመሟን ነው? አዎ። እባክሽ ከዚህ በላይ ስለሷ ምንም ነገር አናውራ። አንተ ግን ደህና ነህ? እያለበህ እኮ ነው። ደህና አይደለሁም አብራን፣ በቃ ደህና አይደለሁም። ንገረኝ ፋኑ፣ ቆይ ከኔ የምትደብቀው ሚስጥር አለክ? ሁለታችንም ጥሩ ጓደኛሞች ስለሆን እኮ ምንም ሚስጥር ላንደባበቅ ቃል ተግባብተን አልነበር? ምንም የደበኩሽ ሚስጥር የለም አልኩሽ እኮ። ይልቅ ገብቼ ማረፍ እፈልጋለሁ። በቃ አንቺ መተኛት ከፈለግሽ ክፍልሽ ሄደሽ መተኛት ትችያለሽ። ቆይ ግን ማዘር የት ሄደው ነው? ምን ማዘር? እማዬ እኮ ዘመዶቿ ጋር ተደውሎላት ሄዳ ነው። ሰው ታሞ መሰለኝ ሞቶ ይሁን ምናምን ብቻ አላውቅም። የፈጣሪ ያለ። ቆይ ፋኑ ምንድነው የተፈጠረው? እስኪ ንገረኝ። እኔ እኮ አንተ በዚህ ልክ ስደነግጥ አይቼ አላውቅም። ለምን እንደው የምታስጨንቂኝ? በቃ ዘመዶቿ ጋር ሄዳ ነው አልኩሽ እኮ። እዚህ አዲስ አበባ ዘመድ አላት አይደለ? እዛ ዘመዶቿ ጋር ሄዳ ነው። ስለዚህ ስልክ ደውዬ እውነት መሆኑን አረጋግጣለሁ። አይ ስልኳ አይሰራም። አሁን ቅርብ ጊዜ ደውዬላት ነበር፣ ስልኳ አይሰራም። ለእኔ እኮ ከደቂቃዎች በፊት እኮ ደውለውልኝ ነበር። እየደበከኝ ነው እንጂማ
የሆነ ነገርማ አለ። ቆይ ምንድን የደበከኝ? የደበከኝ ነገርማ አለ። አባዬ እንደምታስበው እኮ አይደለም። አርግዣለሁ ብዬ መችለው ሰርፕራይዝ ማድረግ ልለው ስል እኮ ነው አንተ የገባህብኝ። ምን ማለት ነው? እንዲሁ ዝም ብሎ ማርገዛል እንዴ? ይቅርታ አባዬ፣ በፍጹም አንተ ማስከፋት ፈልጌ አይደለም። ያው እኔና ኤርሚ መቼም አንድ ላይ እንደሆነ መላው ቤተሰብ ያውቃል አይደል? አብረን ማለት ምን ማለት ነው? አባዬ ኤርሚያስ እኮ ሁሉን ነገር እያዘጋጀ ነው። የናሆም ሰርግ ትንሽ ይዲበል ብለን ነው እንጂ እኔና እሱም እኮ መጋባታችን አይቀርም። መጋባት ብለሽ እንዲህ በቀላል ስታወሪ ግን ትንሽ እንኳን አታፍሪም እንዴ? አባዬ ለምን አፍራለሁ? በአንድ ወቅት እኮ ከሱ ራሱ አርግዤ ነበር አይደል? እሱ ስህተት ነበር። ምን ማለት ነው ስህተት ነበር ማለት? ስለዚህ ከኤርሚያስ ጋር እንደሆነ አትፈልግም ማለት ነው? እኔ እንደዛ አላልኩም። ለሁሉም ነገር ደንብና ስርዓት አለው ናልሽ። ገና ለገና ልጁን ስላደረገሽ ምንም አይነት ክብር የለሽም ማለት አይደለም። ውይ አባዬ እንደሱ ነው እንዴ ያልከው? እንደዛ ከሆነ በቅርቡ እዚህ ቤት ሽምግልና ይልካል። በቅርቡ ነው ያልሽው? ወደፊትም ሊሆን ይችላል። የኔ እንኮ ልጅ፣ የኔ እኮ ትልቁ ደስታ አንቺ ስትስቂ ማየት ነው። አባዬ ከዚህ በኋላ በእኔ ፍጹም አትወረድም። እሺ ተባረክ የኔ ልጅ። ሮማን ደውላ ነበረ እና ምን አለች? ምርመራውን ዛሬ ማድረግ ስላለብኝ ቤት መዝቻ አብረን እንዳለን ያለችኝ ነበር። እውነት እንደዛ አለች? የእውነት ባይሆን ግን ይሄን ያህል ርቀት ትጓዛለች ብለሽ ታስቢያለሽ? ይኸውልህ ላይኩን ተጓዘችም አልተጓዘችም ይሄ ምርመራ ታደርጋለች። ዶክተር ፋኑኤልን አናግሬው ነበረ። በማንኛውም ሰዓት ሆስፒታል ይዘሻት መምጣት ትቻለሽ ብሎኛል። ደህና አደራችሁ። እንዴት አደርሽ ሮማን? እስኪ አረፍ በይ። ዝኑ እንዴት ነሽ? ደህና ነኝ። እንዴት ነው ሮማን? የተሻለሽ ነው? እያሾፍብኝ መሆኑ ነው? ዝኑ እባክሽ። ምን ሆናችሁ ነው? ቆይ እኔ እኮ ከልቤ ነው ተሻለሽ ያልኳት። እና በሽታው እንደዚህ በቀላሉ እንደማይሻለኝ እያወቅሽ እንደዚህ ስትይ ምን ልበል ታዲያ? ለሰው ነው እንጂ እኮ ለፈጣሪ የማይቻለው ነገር የለም። ደግሞም የእኛን ዶክተር አናግሬው ነበር። ችግር የለውም። የፈለግሽው ዶክተር ጋር ይዘሽኝ እንጂ ከፈለግሽም ዶክተር ፋኑኤል የምትይውን ጋር ይዘሽ መሄድ ትችያለሽ። ያው እኔማ በሽታው አንዴ ስለታወቀ ወደ መፍትሄው እንግባ ነበር ያልኩት። እሱ ግን የግድ መመርመር አለባት እያለ ነው። ያው ግን ተጠራጥረሽ አይደለም ምርመራውን ማድረግ አለብሽ ብያልኩሽ። ወይ ደግሞ ሌላ ቦታ ይሁን እንዴ? ምን 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 እያልሽ ነው ዝኑ? ጨዋታ ነው እንዴ ያልሽው? አይ ያው ሌላ ጥሩ እኮ ስፔሻሊስቶች ጋር ብትታይ ይሻላል ብዬ እኮ ነው። እሺ አምራን እንዴት ነሽ? በሰላም ነው? እንደዚህ ባስቸኳይ ይፈልግሻል ብለሽ አጣድፈሽ ጠራሽኝ? ውይ ይቅርታ። እንዴት ነሽ ግን አንቺ? እንዴት ነው ከዶክተር ጋርስ እንዴት ናችሁ? በቀደም በሆነ ጉዳይ ቤት መተዋወርተን ስለ አንዳንድ ነገሮች እያወራን ነበር። በዛው ስትይ አልገባኝም። መጀመሪያ ስለምን ለማውራት ነበር የተገናኛችሁት? እሱም ማወቅሽ ግን አምራን አስፈላጊ ነው። አይ ምናልባት አሁን ከያዝኩት ጉዳይ ጋር የሚገናኝ ከሆነ ብዬ ነው። የምን ጉዳይ? ትላንትና ዶክተር ቤት ሮማንን አግኝቻት ነበር። ምን? አልገባኝም። እውነት አንቺ ጨዋታ ነው እንዳያሽው? እኔ እኮ ታምሜ ያለው። እኔ እኮ ልረዳሽ ነው እያሰብኩ ያለሁት ሮማን። የተሻለ ምርመራና ሕክምና እኮ ነው ያገኘሁልሽ። ቆይ ለምንድን ነው ዶክተር ፋኑኤል ጋር እንድትመረመር ያልፈለግሽው? ቆይ ላይ እኮ ሌላ ጋር ቢሆን ችግር አለ? ዋናው ነገር እኮ ተመርምራ ሕክምናውን ማግኘቷ ነው አይደል እንዴ? ሲጀመር እኔ ሕክምና ፈልጋለሁ አላልኩም። የኔ ጉዳይ ደግሞ ያለቀለት ነገር ነው። ዶክተር ፋኑኤል ሲል የሰማሁት ነገር አለ። በሕክምና ጉዳይ ላይ አበቃ የሚባል ነገር የለም፣ ሁሌም አዲስ ነገር አለ ይላል። በእውነት አንቺ ራስሽን ልረዳሽ አልቻልኩም። ቆይ እኔ ያልገባኝ እናንተ ሌላ ቦታ መሆኑ ግን ለምንድን ነው እንደዚህ የደበራችሁ እንዴ? ሮማን እኮ እውነቷን ነው። እኛ የፈለግነው እውነቱንና ውሸቱን ማረጋገጥ ነበር አይደል እንዴ? ለሱም ቢሆን እኮ ሌላ የተሻለ ሐኪም ቢያት እኮ ነው የሚሻለው። ይቅርታ ወንድሜ፣ ከዚህ በላይ እዚህ መቀመጥ አልችልም።
ቆይ ግን አንቺ ምንድነው ችግርሽ? ለምንድነው ልጅቷ ላይ እንደዚህ የተጫወትሽባታለሽ? ስለዚህ እኔ ልክ ነበርኩ ማለት ነው። ዶክተር ፋኑኤልም ሆነ ነገር ይሰጣል። ምን? ዛሬ አምራን እፈልግሻለሁ ብላ የሆነ ቦታ ተቀጣጥረን ነበር። አምራን ደግሞ ለምን እንደፈለገች? ትናንትና ማታ ላይ ሮማን ዶክተር ፋኑኤል ቤት ነበረች። ምን እያልሽ ነው? ሮማን ደግሞ ዶክተሩ ጋር ትሰራለች። ግን ደግሞ አምራንም አላወቀችም። የምናየው ነገር ግን ግልጽ ነው። በሆነ መንገድ ዶክተሩ ውጤቱን እንዲቀይርላት እየተደራደረችው ነው። እንዲደራደር ስትይ አልገባኝም። መቼም ዶክተሩ ለገንዘብ ብሎ አሳልፎ የሚሰጠን አይመስለኝም። በገንዘብም ባይሆን በሆነ ነገር እየተደራደረችው ነው። ብቻ ግን አላቅም ላይ ምን ሊሆን እንዳለ። እኔ እኮ በጣም ግራ ነው የገባኝ። ቆይ ለምንድን ነው እንደዚህ ለማድረግ የፈለገችው? ያንተ እህት እኮ ላይ ምንም ነገር ማድረግ እኮ አይሳናትም አይደል እንዴ? ለምን ሳትታመም ታሚያለሁ አለች? እንግዲህ ያሰበችውን ፈጣሪ ብቻ ነው የሚያውቀው። ግን ደግሞ የሆነ መጥፎ ነገር እንዳሰበች በጣም እርግጠኛ ነኝ። ልጄ የት ነው ያደረግሻት? እንዴት ዋልሽ? አይቀርም የልጅ አባት። አሁን ትዕግስቴ በጣም አልቋል። ሌላ ነገር ሳይከተልሽ ልጄን የት እንዳስቀመጥሻት ንገሪኝ። አሁን በቃ ልጅ ብቻ ነች አይደል የምትታይ? ቆይ እኔ እንዴት እንደሆንኩ እንኳን እኔን አትጠይቀኝም? አንቺማ ደልቶሽ ይኸው ሳክረሽ የተመዛበሽ እያዩሽ አይደለም እንዴ? ታምሜያለሁ። በሽታዬም መድኃኒቴም ደግሞ አንተ ነህ። አሁን ኮኪ የት እንዳለች ብቻ ንገሪኝ። አይዞህ እሷ ያለችው አምራን ጋር ነው። በጣም ነው የምታሳዝኙሽ። በጣም ልጅሽን የትም አስቀምጠሽ አንቺ ለመጠጥ ብለሽ ትወጫለሽ። እባክህ ይልቅ እሱን ተውና ለምን አብረን ነው? አንተ እኮ ከኔ ጋር ስትሆን ብቻ ነው የሚያምርብህ። በቃ ከልጅነት ጋር ስትሆን ብቻ። ይኸውልሽ ትሰሚያለሽ፣ እኔ የምችለውን ነገር በሙሉ አድርጌያለሁ እንጂ እንዲሁም ከዚህ በኋላ ተይው። ምንም ለአንቺ የሚሆን ትዕግስት የለኝም። ልጄ ራሱ ይወስዳታል። ከፈለች ክሰሽ፣ ምንም አታመጪ። ለአንቺ ስል ይህን ገፉ በለዋለሁ። እንዲህ ነው የሚባለው። ለኝም ሰምሽ እንደው ራይማይ ነይ እስቲ አረፍ በይ፣ ቁጭ በይ እስቲ። እማዬ ትንሽ ተቋቁረሻል። ምን ነው የገጠሩ ኑሮ አልተመቸሽም እንዴ? እናቴ የታለች? እባክሽን ሌላው ነገር ቢቀር አንዴ እንኳን ድምጿን አሰማኝ። መቼም ድምጿን አሰማም። እኔ ሮማን ማን እንደሆንኩ የተረዳ አይመስልም። ቆይ ምን እያልሽ ነው? ኧረ እባክህ ምንም ነገር አላውቅም እያልክ ነው? አዎ እኔ ምንም የማውቀው ነገር የለም። ሰማኛለን። ለማንኛውም እናትን ተሰናበታት። አልገባኝም። ቆይ ምን እያልሽ ነው? ይቺ ዝናሽ ተብዬው አንተ ጋር እንድመረመር አትፈልግም። ምን? ያ ማለት ደግሞ አንተ የሆነ ነገር ነግረሃታል ማለት ነው። በፍጹም እቅዴን በሙሉ ነው ያከሸፍክብኝ። እመኚ፣ እኔ ምንም ነገር አልነገርኳትም። ለዚህ ስራ ደግሞ ዋጋን ነው የምከፍለው። እባክሽ ወይዘሮ ሮማን እኔን ከዚህ ጨዋታ አስወጪኝ እያልኩሽ ነው። እቅዴን በሙሉ ነው ያከሸፍክብኝ። ነገርኩሽ እኮ እኔ ምንም የማውቀው ነገር የለም። ምናልባት አምራን ትሆናለች የነገረቻት። ማንም ቢሆን ማን እኔን አያገባኝም። እሺ ሰማኛል። ያበላሸውን ነገር በፍጥነት ታስተካክለዋለህ። አይ ምትል ከሆነ ሰማኛለህ። እኔ ሮማን ማን እንደሆንኩ አሳያለሁ። አምራን ቆይ ምንድን ነው ያደረግሽው?
እኔ ምንም ነገር አልፈልግም። ልጄን በሰላም ስጡኝና ከዚህ ነገር ልውጣላችሁ። እንዴ ኤርሚያስ ተረጋጋ። ቆይ እስቲ ጥፋት ምንድነው? ህይወቷን እንዲስተካከል እኮ የምችለው ነገር በሙሉ አድርጌያለሁ አይደል? ሪቾ አንተ መርሳት አትችልም። ወደ ሱሷም የተመለሰችው ለዛ ነው። እና ታዲያ እኔ ምን ላድርግ? የራሴን ህይወት ጀምሬያለሁ እኮ። እባክህን ኤርሚያስ ፊት አትንሳት። በቃ ከዚህ በፊት እንደነገርኩ ቀርበህ ለማነጋገር ሞክር። አውቃ ሆን ብላ እኔን ለመረበሽ ነው እንጂ እስከዛሬ ያልነበራት የፍቅር ስሜት ዛሬ ከየት መጣ? ሪቾ አሁንም ድረስ አትወደኝም ብለህ ነው የምታስበው? እና ታዲያ ምን እያልሽ ነው? ኤሚን ትቼ ከሷ ጋር እንደሆነ የምፈልገው? እኔ እንደዛ አላልኩም። በቃ እንደ በፊቱ ቀርበህ ስሜቷን ተረዳት ነው ያልኩት። ስሜቷን ተረዳት? ይኸውልህ ኤርሚያስ በቃ ከሱሷ እንድትወጣ አድርጋት። ያንን ደግሞ ካንተ በላይ ማንም ሊያደርግላት አይችልም። እንዴት ነሽ ወይዘሮ ዝናሽ? ሰላም ዶክተር፣ እንዴት ነህ? ታዲያስ? እባክህ አረፍ በል። የሚገርምህ ስፈልግህ ነው የመጣህ። ስፈልገን ያልሽኝ? ምን ነው ፊት ልክ አይደለም። የተፈጠረ ነገር አለ እንዴ? አይ ምንም ችግር የለም። መጀመሪያ አሁን የሚበላ ነገር ላቅርባ? አይ ምንም አያስፈልግም። ማለት በልቼ ነው የመጣሁት። ወይዘሮ ሮማን እኔ የምሰራበት ሆስፒታል ምርመራ ለማድረግ መጣ ነበር። አልገባኝም። ቆይ ዶክተር፣ ምርመራ ስትል ይሄ መቼ ነው የሆነው? ትንሽ ቆየት ብሏል። በእርግጥ ያቱ ላይ ኩነት መሆኗን አላወቅኩም ነበር። አንተ ቤት ድረስ መታ እንደነበር በእርግጥ አምራን ነግራኛለች። ኦኬ። ለነገሩ አምራን ልትነግርሽ እንደምትችል ታውቆኝ ነበር። አሁን ፊት ላይ እንደማየው ከሆነ ደግሞ በሁለታችሁ መሀል የሆነ ነገር እንደተፈጠረ ጠርጥሬያለሁ። የሆነ ነገር ስትይ አልገባኝም። ፋኑኤል፣ አንተ በጣም የዋሰው ነህ። ከልክ በላይ ሰው ታምናለህ። ሮማንን ደግሞ ከኔ በላይ የሚያውቃት ሰው የለም። ያሰበችውን ነገር ለማሳካት ደግሞ እስከ የትኛውም ጥግ ድረስ እንደምትሄድ አውቃለሁ። የሰማሽኝ አልመሰለኝም ወይዘሮ ዝናሽ። ይኸውልሽ ለወይዘሮ ሮማን ምርመራ አድርጌላት በውስጧ የካንሰር ህመም እንዳለባት አረጋግጫለሁ። ዶክተር እባክህን፣ ይሄ ቤተሰብ አንተ ምን ያህል እንደሚያምንህ ታውቃለህ አይደል? ያኔ ማምራን እኮ ያየቻት ወይዘሮ ሮማን ሚስጥሯን እንጠብቅላት ልትነግረኝ በመጣችበት አጋጣሚ ነው። እርግጠኛ ነህ ዶክተር? እውነታው ይሄ ነው? አዎ በቃ እውነታው ይሄ ብቻ ነው። ዶክተር ደህና ነህ ግን? ማለቴ ፊት ትንሽ የተረበሽክ ይመስላል። አዎ ደህና ነኝ ወይዘሮ ዝናሽ። በቃ እንዲያውም ደህና ወይ። ፈጣሪ ሆይ እባክህን ይቅር በለኝ። ቆይ ከዚህ ውጭ ሌላ ምን ማድረግ ነበረብኝ? በቃ ምን ማድረግ የምችለው ነገር አልነበረም። ለእናቴ ስለ ይህን ነገር ማድረግ ነበረብኝ። ፈጣሪ ሆይ በቃ ይቅር በለኝ፣ ይቅር በለኝ። ደግሞ ያ ግዴታ ይህንን ማድረግ አልነበረብኝ፣ ግን ምንም ማድረግ አልችልም። ከኤርሚያስ ጋር ደስ የሚል ህይወት እንደሚኖራቸው አልጠራጠርም። ደግሞም ይገባሻል። ግን የልጁን እናት አሁንም ድረስ አላምናትም። ሰላማችንን የምትሰጠን አይመስለኝም። እንዴ ሪቾ አሁንም እያስቸገረች ነው እንዴ? አሁንም ፍቅር አለቀቀኝም እያለች በጣም እያስቸገረችው እንደሆነ ነግሮኛል። ደግሞ ልጇን የትም እየጣለች ጫት ቤትና ሲጋራ ቤት እንደምትሄድም ነግሮኛል። በእርግጥ ይሄ ከባድ ነገር ነው። እኔንም ደግሞ ባገኘችኝ ቁጥር ለገንዘብ ብሎ ነው የቀረበሽ እያለችኝ እያስቸገረችኝ ነው። አይዞሽ ኤሚ፣ ያንን ከባድ ጊዜ አልፈሽዋል። ይህንንም ደግሞ ታልፊዋለሽ። እሺ አንቺ ግን ታድለሽ። እንዴት? ለምን እንደሱ አልሽ? በስተመጨረሻም ከምትወጁ ሰው ጋር በአንድ ጣራ እየኖርሽ ነው ብለሽ ነው? ምን ነው ችግር አለ እንዴ? የናውም ጸባይ እያደረ አልያዝ ብሎኛል። ከኔ የሆነ ሚስጥር የደበቀ ነው የሚመስለኝ። የምን ሚስጥር? አላውቅም፣ ግን ከኔ እየተደበቀ ስልክ ማውራቱን አላቆመም። ምን እያልሽ ነው? መቼ የሚያሰብኩትን ነገር እያደረገ ነው አትይኝም አይደል? ናሆምን አሁንም ቢሆን አምነዋለሁ፣ ግን ደግሞ አምነዋለሁ ማለት ይከብዳል። ያው ማለቴ ተደብቆ ስልክ የሚያወራው ከሴት ጋር ነው።
ምንድነው እሱ? ውሃ የሆነ የደበቅሽ ሚስጥር እንዳለ ያስታውቃል። እኔማ ምናልባት ከእናቱ ጋር በድብቅ እየተገናኘ ይሆን እንዴ ብዬ አሰብኩኝ። አይገርምም? አሁን ያልሽው ነው የሚሆነው። ከሴት ጋር ስትይ እኮ እንዴት እንደደነገጥኩ። ፋንቱን በድብቅ እየደወለ ያገኛታል ብለሽ እያሰብሽ ነው አይደል? ምናልባት ነው ያልኩት ኤሚ። መቼም አንተም ዝኑ ብትሆኑ አታምኑ። በዚህ ደግሞ አልፈርድባችሁ። ደግሞ ወንድሜ ሄጄ የተመረመርኩበት የቤተሰብ ሐኪማቸው ነው ዶክተር ጋር። ምን? በጣም ጥሩ ነው ያደረግከው። አንተ ጋር መጥቼ መመርመሬ መንገረ ጥሩ ነገር ነው ያደረግከው። እሺ የምትፈልጊውን ነገር አደረኩልሽ አይደል? በቃ እናቴ ልቀቂልኝ። አታስብ፣ እናትህን በሰላም እለቅልሃለሁ። ግን አሁን አይደለም። ቆይ ከዚህ በላይ ምን እንዳደርግልሽ ነው የፈለግሽው? ያልሽውን ሁሉ አንድ ባንድ አደረኩኝ አይደል? እናትህን ከለቀኩልህ በኋላ መልሰህ እውነቱን ብትነግራቸውስ? እኔ ያልገባኝ ነገር ለምንድን ነው ይህን ሁሉ ነገር ማድረግ የፈለግሽው? ሌላው ይቅር እሺ፣ ሳትታመሚ ታኛውን ሰል የፈለግሽበት ምክንያት ምንድን ነው? ፈጣሪ ክፋቴን ዋጋ እየከፈለኝ ነው መሰለኝ። እባክሽን ሮማን፣ አሁን ማልቀሱን አቁም። ዶክተር ፋኑኤል ጋር ተመረመርኩ ነው ያልሽኝ? ከፈለክ ደግሞ አሁኑኑ የፈለከው ቦታ ወስደህ ልታስመረምረኝ ትችላለህ። ዝም እኮ ናት ሌላ ቦታ እንድትመረመሪና ሕክምናውን እንድታገኝ የፈለገችው። አሜሪካን ካለ ዶክተር ጋር እያወራሁ ነው። ምናልባትም ደግሞ ተስፋ ካለ እና አሁን ያልሽውን ዶክተር ማናገር እችላለሁ? ችግር የለውም። ስልኩን ሰጥቼ ታወራዋለህ። በጣም የታወቀና ጎበዝ ሐኪም ነው። እኔ ከህመሙ በላይ የጎዳኝ ሰው ማጣቴ ነው። ታውቃለህ፣ አንዳንዴ ራሴን አጥፊ ይለኛል። ፕሊዝ ሮማን፣ እንደዚህ ማሰብ የለብሽም። እውነት የችግር ተከስቶ እንደሆነ የሆነ መፍትሄ እንፈልጋለን። ስለዚህ አሁንም አላመንከኝም ማለት ነው? እሺ በቃ ከዙኑ ጋር አውርቼ እኛ ጋር የምትኖርበትን መንገድ እፈልጋለሁ። እና ታዲያ አባትሽ ስለ እርግዝናው ሲሰማ ምን አለ? እኔ እኮ የሚቆጥሽ መስሎኝ ነበር። መጀመሪያ በጣም ተቆጥቶ ነበር፣ ግን ደግሞ አለማርገዝ ሲሰማ ተረጋጋ። በእርግጥ እኮ እሱም ልክ ነው ውዴ። ስርዓትና ወጉን ይዘን ነው መሄድ ያለብን። ሽማግሌ አሁን ልኬ ሰርጉ በሚቀጥሉ ዓመት ቢሆንስ? እንዴ ምን ሆነሃል? ሽማግሌ አሁን ተልኮ ለሚቀጥሉ ዓመት ሰርግ ይሆናል እንዴ? ወይ በቃ ለምን ዝም ብዬ አልጠቀለልሽ? ኤርሚ እና ታዲያ ምን ላድርግ? እኔ እኮ በጣም ግራ ገባኝ። እኔም እኮ ከአንቺ ጋር በአንድ ጣሪያ ውስጥ መኖር እፈልጋለሁ። እንዴ ይሄ ደግሞ ምን ማለት ነው? እየተሰጣ ሽሮ መሰለ እንዴ ዘግና የምትሄደው? አሁን ምን የሚሉት ምሳሌ ነው? ኤርሚ ቤተሰቡ በሙሉ የኔ እናንተን ነገር አውቋል። ስለዚህ ለምን አጠር ያለ የቀለበት ፕሮግራም አድርገን አንጋባም? እሱን ደግሞ እኮ አባትሽ አይፈቅዱም። እንዴ ለምንድን ነው የማይፈቅደው? ታየኝ እኮ ያን የመሰለ ወንድምሽን እንደዛ ድል አድርገው ደግሰው ድረውት አንቺን ደግሞ በቀለበት ብቻ ሲሸኙሽ እናትሽም ቢሆን ይሻላል እኮ። ደስ ሲል ሰርግ ይቅር ትላለህ። እሺ ተወው በቃ ሰርጉ ይቅር ስትባል ደግሞ ካልተደገሰ ቆይ ምንድነው ችግር? እና ወይስ እኔ ማግባት አትፈልግም? ምን እያልሽ ነው? እንዴት ነው አንቺ ማግባት ማልፈልገው? አላውቅም፣ ግን ደግሞ ከዛች ሪች ከምትባል ሴትዮ ጋር ከገጠምክ በኋላ አመል ሁሉ ነው የተቀያየረብኝ። ብቻ በሪች እየጠረጠርሽኝ እንዳይሆን። ድሮም እኮ እናንተ ሴቶች በጣም ከባድ ባህሪ ያለባችሁ። ወንድ ልጅ መቼም ቢሆን ኤክሱ የሚረሳ አይመስላችሁም አይደል? ቆይ ግን ለመሆኑ ተገናኝታችሁ ታውቃላችሁ? እሱ አሁንም ቢሆን እኮ ሱሷ ውስጥ ነች። ልጄ እንደምንም ብዬ ከሷ መቀበል አለብኝ፣ አለበለዚያ ትጎዳብኛለች። ስንጋባ ልጅ አብራን ከኛ ጋር ነው የምትኖረው? ምን ነው ችግር አለው እንዴ? አረ ችግር የለውም። እንደውም በጣም ነው ደስ የሚለኝ። እንደዛ ከሆነ ማለት በጣም ነው ደስ የሚለኝ። እንዴ ምንድነው ኤርሚ? ማለት እረስቻለሁ ለማለት ፈልገሽ ነው? ለማንኛውም ሃፒ በርዝዴይ ነው ቆንጆ። እውነት በጣም አመሰግናለሁ። እረስቸው ነበር። የመጀመሪያ ጉርሻ ለባለ ልደት።
ጠፍጣላ